ቤታችሁን ፕላስቲክ ኮርኒስና ግድግዳ ቻክ ማሰራት ላሰባችሁ በአሁኑ ሰዓት እንግዲህ የሚያስፈልጉን ማቴሪያሎችና ዋጋዎቻቸው ምን ይመስላል? ጠቅለል ብሎስ በአሁኑ ሰዓት ማሰራት ብናስብ ስንት ብር ያስፈልገናል? ከመብራት ዝርጋታ ጀምሮ የኮርኒስ ግድግዳ ቻክ ቀለም ሙሉ ፊኒሺንጉን ውስጡን ለማስተካከል ሻወርን ጨምሮ 5 ክፍል ቤት ወይንም ደግሞ 75 ቆርቆሮ ለሆነ ቤት እንዲሁም እስከ 80 ቆርቆሮ ከ70 እስከ 80 ላለ ቆርቆሮ ይህ መረጃ ይሆናችኋል ማለት ነው። የፕላስቲክ በካሬስ ስንት እየተሸጠ ነው? እያንዳንዱ በዝርዝር የምናይ ይሆናል። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደትናችሁ ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ፕላስቲክ ኮርኒስና ግድግዳ ቻክን በተመለከተ ይሆናል ማለት ነው። በአሁኑ ሰዓት እንግዲህ ማሰራት ብናስብ ምን ያህል ብር ይዘን መጀመር ይኖርብናል? እያንዳንዱ የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ውድ ተመልካቾች እንግዲህ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም አትርሱ። በቀጥታ ወደ ማቴሪያሎቹ የምንገባ ይሆናል። እንግዲህ ሻወርን ጨምሮ 5 ክፍል ቤት ለመስራት 70 ካሬ ያስፈልገናል። የውስጡንና እንዲሁም በረንዳዋን ብቻ ማለት ነው፣ ዙሪያውን አይዞርም ማለት ነው። እስከ በረንዳዋ ፕላስቲክ ኮርኒስ ለማሰራት 70 ካሬ የሚያስፈልገን ይሆናል። ፕላስቲክ የአንድ ካሬ ፕላስቲክ ዋጋ በአሁኑ ሰዓት 700 ብር እየተሸጠ ይገኛል ማለት ነው። ስለዚህ የ70 ካሬ በ700 ብር ስናበዛው 49 ሺህ ብር ለፕላስቲክ ብቻ የሚያስፈልግ ይሆናል። ሌላው ሞራሌ ነው። ሞራሌ 18 እስር ሞራሌ ባለ 9 ያስፈልገናል። የአንዱ እስር ዋጋ 2500 ብር ነው። ስለዚህ የ18 እስር በ2500 ብር 45000 ብር ለሞራሌ የሚያስፈልገን ይሆናል ማለት ነው። በቀጣይ ሚስማር ነው። ሚስማር እንግዲህ ጠቅላላ ብሎ ክርንችት ሚስማር 15 ቁጥር 10 ቁጥር ጠቅላላ ብሎ በብር ደረጃ እስከ 6000 ብር ለሚስማር የሚያስፈልግ ይሆናል ማለት ነው። ሌላው እንጨት ነው። እንጨት እንግዲህ ከላይ ከኮርኒስ በላይ የሚገባ ያስፈልጋል። እንዲሁም ደግሞ ከበሌቶ መስሪያ ያስፈልጋል። ጠቅላላ ብሎ እስከ 35 እንጨት ያስፈልገናል። ለዚህ ስራ የሚያስፈልጉት እንግዲህ ዋጋቸው አሁን ላይ አንድ እንጨት 250 ብር ነው። ስለዚህ የ35ቱ በ250 8750 ብር ለእንጨት የሚያስፈልግ ይሆናል። ስለዚህ አሁን የኮርኒሱን የሚያስፈልጉ ማቴሪያሎች እንግዲህ አሁን የጠቀስኩላችሁን ይመስላል። ያ ማለት ፕላስቲክ፣ ሞራሌ፣ ሚስማርና እንጨት። እነዚህ ማቴሪያሎች እንግዲህ ለፕላስቲኩ የሚያስፈልጉ ናቸው። ፕላስቲኩ ካለቀ ወደ ግድግዳ ቻክ የምንመጣ ይሆናል ማለት ነው። ስለዚህ ግድግዳ ቻክ ለመስራት እንግዲህ ከሚያስፈልጉን ማቴሪያሎች የመጀመሪያው ጅብሰም ይሆናል ማለት ነው። ስለዚህ ይህ ቤት ውስጡ ልስን ለሆነ ቤት ነው። ጭቃ ልስን ለሆነ ቤት ነው። ስለዚህ ጅብሰም 200 ኪስ ጅብሰም የሚያስፈልገው ይሆናል ማለት ነው። የአንድ ጅብሰም ዋጋ 750 ብር ነው። ጅብሰም እንግዲህ እስካሁን አልቀነሰም። ከ350 እስከ 400 ተሸጠ የነበረ ጅብሰም አሁን ላይ ከ750 እስከ 800 ብር እየተሸጠ የሚገኘው ማለት ነው። በዚህ ዙሪያ እንግዲህ እስካሁን ምንም አዲስ ነገር የለም። ያለውም ገበያው አሁን በጠቀስኩላችሁ ዋጋ ነው እየተሸጠ ያለው ማለት ነው። አዲስ ነገር ሲኖር ከቀነሰ እንግዲህ ወደ እናንተ መረጃዎችን የማቀርብላችሁ ይሆናል። ነገር ግን አሁን ባለው ዋጋ ለስራ ብላችሁ ብታስቡ ቁርጡን አውቃችሁ እንድትጀምሩ ይህን መረጃ የሰራሁላችሁ ማለት ነው። ስለዚህ 200 ጅብሰም በ750 ብር 150 ሺህ ብር ለጅብሰም ብቻ የሚያስፈልግ ይሆናል ማለት ነው። ሌላው ቃጫ ነው። ቃጫ ያስፈልጋል። 15 ኪሎ ቃጫ በ400 ብር 6000 ብር ለቃጫ የሚያስፈልገን ይሆናል። ሌላው ሰጋቱራ ነው። ሰጋቱራ እንግዲህ 25 ኪስ ሰጋቱራ ያስፈልገናል። ስለዚህ የ25 ኪስ በ600 ብር 15000 ብር ለሰጋቱራ የሚያስፈልግ ይሆናል። ሌላው ውድ ተመልካቾች የመብራት ዝርጋታ እንግዲህ ካልተዘረጋ ለመብራት ዝርጋታ ደግሞ የሚያስፈልጉ ማቴሪያሎች አሉ ማለት ነው። ስለዚህ ለመብራት ዝርጋታ ከሚያስፈልጉ ገመዶች መካከል 1.5 የመብራት ገመድ 3 ጥቅል ያስፈልገናል። የአንድ ጥቅል ዋጋ 2200 ብር ነው። የመብራት ገመድ እንግዲህ እስካሁን ባለበት ነው ማለት ነው፣ ተረጋግጧል። የ3 ጥቅል በ2200 ብር 6600 ብር ለ1.5 የሚያስፈልገን ይሆናል። ሌላው 2.5 ነው። 2.5 የመብራት ገመድ 3 ጥቅል ያስፈልገናል። የአንድ ጥቅል ዋጋ 3300 ብር ነው። ስለዚህ የሶስቱ በ3300 ብር 9900 ብር ለ2.5 የሚያስፈልግ ይሆናል። ሌላው 4 ነጥብ ነው። እንግዲህ ይሄ ደግሞ ለምጣድ የሚሆን ነው ማለት ነው። በሜትር ነው ይሄ የሚያስፈልገው። 50 ሜትር ብትገዙ
በቂ ነው ማለት ነው። የ50 ሜትር በ100 ብር 5000 ብር ለ4 ነጥብ የሚያስፈልግ ይሆናል። ሌላው ኮንዲት ነው። ኮንዲት እንግዲህ ከላይ ዝርጋታው ግድግዳውም ላይ ኮንዲት ነው የሚሆነው። ከላይም ደግሞ የመብራት ገመዱ ውጭ ላይ መሆን የለበትም። ኮንዲት ውስጥ ሙሉ ለሙሉ መገናኘት ወይንም ኮንዲት በኮንዲት መሆን አለበት። ስለዚህ ኮንዲት 50 ኮንዲት ያስፈልገናል። የአንድ ዋጋ 55 ብር ነው። የ50ው በ55 ብር 2750 ብር ለኮንዲት የሚያስፈልግ ይሆናል ማለት ነው። ሌላው ፕላስተር ነው። ፕላስተር 2 ፕላስተር ያስፈልጋል በ100 ብር 200 ብር። እነዚህ እንግዲህ ለመብራት ዝርጋታ የሚያስፈልጉ ናቸው ማለት ነው። ከዚህ በመቀጠል ምን አለው? ብሬከር አለ። ብሬከር ምንድነው ጥቅሙ? እንግዲህ ውስጥ ላይ ከቤት ውስጥ ከቆጣሪ ወደ ብሬከር ነው እንግዲህ የመብራት ዝርጋታው የሚሄደው። ከዛ በኋላ የሚቆጣጠርልን ነው ብሬከሩ ማለት ነው። ለምሳሌ ሳሎን ብቻ እንዲበራ ከፈለጋችሁ ሳሎን ብቻ ታበራላችሁ። እንዲሁም መኝታ ቤት እንዲበራ ብቻ ከፈለጋችሁ መኝታ ቤታችሁን ጠቅላላ ሲል ውስጥ ላይ ያሉ ችግሮችንም ሙሉ ለሙሉ የሆነ ችግር ቢፈጠር ለማቋረጥ ብሬከር መመለስ ትችላላችሁ ማለት ነው። ወይንም ኦን ኦፍ ታደርጋላችሁ ማለት ነው። ስለዚህ ብሬከር ያስፈልገዋል። ባለ 6 ባለ 8 ባለ 4 አለ። ባለ 6 በተጠቀሙ የአንድ ዋጋ እንግዲህ አሁን ላይ 1000 ብር ገብቷል ማለት ነው። ስለዚህ ለብሬከር 1000 ብር የሚያስፈልግ ይሆናል። ለቦክሱ ነው ማለት ነው። ራሱ ብሬከሩ ደግሞ በፍሬ 400 ብር ነው የሚሸጠው። ስለዚህ መጀመሪያ ስራው ላይ የሚያስፈልገው ምንድነው? ብሬከር ቦክስ ነው የሚያስፈልገን ማለት ነው። ብሬከሩን አምፖል ስንገጣጠም ሶኬት መብሪያ ማጥፊያ ሲገጣጠም የዛኔ ምኑ ይገዛል? ብሬከሩ ይገዛል። ብሬከር እና ብሬከር ቦክስ ይለያያሉ ማለት ነው። ስለዚህ ለስራው መጀመሪያ የሚያስፈልገን ብሬከር ቦክሱ ይሆናል ማለት ነው። ሌላው ስካቶላ ነው። ስካቶላ ማለት ምንድነው? እንግዲህ እዚህ ግድግዳ ላይ እንደምትመለከቱት ሙሉ ለቤቱ እስከ 20 ስካቶላ ያስፈልገዋል። ለሶኬትና ማብሪያ ማጥፊያ ቻክ ሲሆን እንግዲህ በዚህ ላይ ነው አርፎ መቀመጥ ያለበት። ስለዚህ ለስካቶላ 20 ስካቶላ የአንድ ዋጋ 25 ብር ጠቅላላ 500 ብር ለስካቶላ የሚያስፈልግ ይሆናል። ሌላው የእቃ ማጓጓዣ አለ። ከላይ የተጠቀሱት የጂፕሰሙ የፕላስቲኩ እንዲሁም ደግሞ ሰራተኛም አለ። ለሱ እስከ 15000 ብር የእቃ ማጓጓዣና እንዲሁም ደግሞ ሰራተኛ የሚያስፈልገው ይሆናል ማለት ነው። ስለዚህ ውድ ተመልካቾች ምን ቀረን? ቀለም ነው የሚቀረው ቤቱ ማለት ነው። ሙሉ ኮርኒሱም ግድግዳውም ቸክ ተሰራ፣ እንዲሁም ደግሞ የመብራት ዝርጋታውም ተዘረጋ ማለት ነው። ከዚህ በኋላ ግድግዳው ሸኩ ከደረቀ በኋላ ቀለም የሚቀባ ይሆናል ማለት ነው። ለቀለም እንግዲህ 3 ካርቶን ያስፈልገዋል ወይንም ደግሞ 12 ጋሎን ቀለም ያስፈልገዋል በዲል ማለት ነው። የውሃ ቀለም የአንድ ዋጋ 2000 ብር ገብቷል። ስለዚህ የ12ቱ 24000 ብር ለቀለም የሚያስፈልጋችሁ ይሆናል ማለት ነው። የጋዝ ቀለም ከሆነ ደግሞ ከዚህ በላይ ነው የሚሆነው ማለት ነው። ውድ ተመልካቾች የአንድ ዋጋ 3000 ብር ገብቷል። ሌላው የባለሙያ ነው። የባለሙያ ከመብራት ዝርጋታ ጀምሮ እስከ ቀለም ድረስ ኮርኒስ፣ ግድግዳ ቻክ ሙሉ ስራውን ሰርቶ ለማስረከብ ከ110 እስከ 120 ሺህ ብር ለባለሙያ የሚያስፈልግ ይሆናል ማለት ነው። ውድና ተከበራችሁ ተመልካቾች ስለዚህ ይህን ጠቅላላ አድርገን ስንደምረው እንግዲህ ከ454700 ብር የሚመጣ ይሆናል ድምሩ ማለት ነው። ስለዚህ ከ455000 እስከ 460000 ብር በአሁኑ ሰዓት የሚያስፈልገን ብር ይህንን ይመስላል ማለት ነው። ምክንያቱም ማቴሪያል እጅግ በጣም የጨመረው በተለይ ደግሞ የጂፕሰሙ ጉዳይ በጣም የተጋነነ ነው ማለት ነው። ለማንኛውም በአሁኑ ሰዓት እንግዲህ ፕላስቲክ ኮርኒስና ግድግዳቻ ከነቀለሙ ፊኒሺንግ ለማሰራት እስከ 460000 ብር የሚያስፈልገን ይሆናል ማለት ነው። ውድ ተመልካቾች እንግዲህ ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮ ላይክ አድርጉልኝ። በቀጣይ እንሰራላችሁ ወይንም እንሰጣችሁ የምትፈልጉት መረጃ ካለ ኮሜንት ላይ አስቀምጡልኝ። ጥያቄዎችን የምመልስላችሁ ይሆናል ማለት ነው። ለዛሬው እንግዲህ እዚሁ የማቆም ይሆናል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።